ሰላም ጤና ይስጥልኝ የኢትዮ ሞኒተር አድማጭ ተመልካቾች፣ ለዛሬ ያዘጋጀናቸው መረጃዎች እንደሚከተለው ይቀርባሉ። በቅድሚያ አበይት ነጥቦቹን። የህወሓት ማዕከላዊ ኮሚቴ ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ፕሬዝዳንት እንዲሆኑ ሐሳብ ማቅረቡ ተሰማ። የአሜሪካ ህግ አውጪዎች በተባበሩት አረብ ኤሚሬትስ የሚደገፈውን የሱዳን ድጋፍ ሰጪ ኃይል እንደ አሸባሪ ድርጅት እንዲመድብ ጥሪ አቀረቡ። በሊባኖስና በእስራኤል መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት ከትናንት ሐሙስ ምሽት ጀምሮ ተግባራዊ መሆኑ ተገለጸ። የእነዚህና ሌሎች መረጃዎች አሁን እናቀርባለን። ሰናይ ቆይታም። የህወሓት ማዕከላዊ ኮሚቴ ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ፕሬዝዳንት እንዲሆኑ ሐሳብ ማቅረቡ ተሰማ። ለ3 ቀናት በአክሱም ከተማ ሲካሄድ የቆየው የህወሓት ማዕከላዊ ኮሚቴ ስብሰባ ትናንት ማምሻው የተለያዩ ውሳኔዎችን በማስተላለፍ መጠናቀቁ ተገልጿል። የህወሓት ማዕከላዊ ኮሚቴ ከወሰናቸው ውሳኔዎች አንዱም ከጦርነቱ በፊት በ2.7 ሚሊዮን ህዝብ የተመረጠው መንግስት ከነ ምክር ቤቶቹ ጋር ወደ ስልጣን እንዲመለስ የሚል እንደሆነ ተሰምቷል። ይህ ማለት የዚያን ጊዜ ፕሬዝዳንት የነበሩት ዶክተር ደብረጽዮንን ወደ ስልጣን የሚመልስ ውሳኔ ሲሆን ይህ የሆነበት ምክንያት ደግሞ ባለፈው ሳምንት የፌዴራል መንግስት የወሰደውን እርምጃን ተከትሎ እንደሆነ ተገልጿል። የፌዴራል መንግስት ባለፈው ሳምንት የጀነራል ታደሰ ወረደን የ1 ዓመት የስልጣን ዘመን ከፕሪቶሪያ ስምምነት ውጪ አራዝሟል በሚል የሚከሰው ህወሓት በዚህም በውሉ መሰረት የፈረሰውን የክልሉ መንግስት እንዲመለስ መወሰኑን ተሰምቷል። በዚህም ይህንን ለማድረግ በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደሩም ተቀባይነት እንደሌለው የወሰነ ሲሆን ውሳኔው 4 አመራሮችን እንደተቃወሙት ሾልኮ የወጡ መረጃዎች አሳይቷል። ይሁን እንጂ ኮሚቴው በአብላጫ ድምፅ እንዳጸደቀው ነው እየተገለጸ የሚገኘው። የህወሓት ማዕከላዊ ኮሚቴ ከዚህ በላይ ከጎረቤት ህዝቦች ጋር የተጀመረው ግንኙነት የትግሉ አካል እንዲሆንና ከፍ ወዳለ ደረጃ እንዲሸጋገር መወሰኑን ተሰምቷል። ይህ ጽምዶ ተብሎ የሚጠራው ግንኙነት የፌዴራል መንግስት ህወሓት ከሻዕቢያና ፋኖ በህገወጥ መንገድ እየተገናኘበት ነው በሚል ሲከሰው የነበረ ነው። አሁን ያለው ጊዜያዊ አስተዳደር ወደ ቀድሞው መንግስት መዋቅር የሚደረገው እንቅስቃሴ በስምምነት እንዲሆን የወሰነው ኮሚቴው ፕሬዝዳንት ታደሰ ወረደ ግን በዚህ ሳምንት በሰጡት መግለጫ መንግስትን ለማፍረስ የሚደረጉ ሙከራዎች ተቀባይነት የሌላቸውና በወከባ ስልጣን እንደማይለቁ መናገራቸው ይታወሳል። በዚህ የስልጣን መልቀቅና አለመልቀቅ የማያስፈልግ ግጭት እንዳይፈጠር ስጋታቸው የሚገልጹት አስተያየት ሰጪዎች ከፌዴራል መንግስቱም ወደ አልተፈለገ ጦርነት እንዳይገባ የብዙዎች ስጋት ሆኗል። የአሜሪካ ህግ አውጪዎች በተባበሩት አረብ ኤሚሬትስ የሚደገፈውን የሱዳን ድጋፍ ሰጪ ኃይልን እንደ አሸባሪ ድርጅት እንዲመደብ ጥሪ አቀረቡ። ሰነዱ የንብረት እገዳ፣ የገንዘብ ዝውውር እገዳዎችና የቪዛ ገደቦችን ያካትታል ተብሏል። በሱዳን እየተካሄደ ያለውን ጦርነት ሚያዝያ 7 ቀን 2018 ዓ.ም 3ኛ ዓመቱን የደፈነው ሲሆን በአሜሪካ የተወካዮች ምክር ቤት የቀረበ አዲስ ረቂቅ ህግ በሱዳን ጦርነት ላይ የኮንጎኖስ ስጋት እየጨመረ መምጣቱን የሚያሳይ ማስረጃ እንደሆነ ተገልጿል። የሱዳን ፈጣን ድጋፍ ሚሊሻ ጃንጃዊድ ልዩ ዓለም አቀፍ የሽብርተኛ ድርጅት ተብሎ የመሰየሙ ጉዳይ በአሜሪካ ኮንግረስ ውስጥ እንደገና የክርክር ነጥብ ሆኖ ተነስቷል። የአርኤስኤፍ የሽብርተኝነት ስያሜ ህግ የሚል ርዕስ በተሰጠው ሰነድ በህግ ተወካይ ጆናታን ጃክሰን የቀረበ ሲሆን የአሜሪካ የውጭ ጉዳይ ሚኒስትርና የግምጃ ቤት ጸሐፊ በ90 ቀናት ውስጥ አጠቃላይ ግምገማ እንዲያደርጉበት መመሪያ ሰጥቷል። ግምገማው የሚሊሻዎች ድጋፍ በአስፈጻሚው ትዕዛዝ 13224 መሰረት መስፈርቱን የሚያሟላ መሆኑን ለመገምገም የታሰበ ሲሆን ይህም በሽብርተኝነት ድርጊቶች ላይ በተሳትፎ ወይም በሚደግፉ አካላት ላይ ማዕቀቦችን እንዲጣሉ ያስችላል። ስያሜው ከጸደቀ የአሜሪካ መንግስት በታጣቂው ቡድን ላይ የተለያዩ ማዕቀቦችን ሊጥል ይችላል ተብሏል። ይህም የንብረት እገዳ፣ የገንዘብ ዝውውር እገዳዎችና የቪዛ ገደቦችን ያካትታል። በተጨማሪም ከቡድኑ ጋር ግንኙነት ያላቸውን ግለሰቦች ቪዛ እንዲሰረዝ ታዟል። ህጉም የውጭ ድጋፍ እንዲቋረጥም ይደነግጋል።
ሊቀ ጳጳስ ሊዮ 14ኛ በቢሊዮን የሚቆጠር ገንዘብ ለጦርነት የሚያወጡ አምባገነኖችን ተቹ። ሊቀ ጳጳስ ሊዮ 14ኛ በካሜሮን ጉብኝታቸው ወቅት በቢሊዮን የሚቆጠር ገንዘብ ለጦርነት የሚያወጡ መሪዎችን መተቻታቸው ተሰምቷል። ዓለም በጥቂት አምባገነኖች እየተናወጠች ነው ያሉት ሊቀ ጳጳሱ ለጦርነት በቢሊዮኖች የሚያወጡ የዓለም መሪዎችን ተችቷል። ሊቀ ጳጳሱ ትራምፕ አሜሪካና እስራኤል በኢራን ላይ የከፈቱትን ወታደራዊ ዘመቻን አጥብቀው የሚያወግዙት መልእክት በማህበራዊ ድህረ ገጻቸው ላይ መለጠፋቸው ይታወሳል። ባለፈው ዓመት ርዕሳነ ሊቀ ጳጳሳት ሆነው የተሾሙት አሜሪካዊ ሊዮም የትራምፕ አስተዳደር በስደተኞች ረገድ ስላለው አቋም ጥያቄ ሲያነሱ ቆይቷል። ይህንን ተከትሎ ሊዮ እንደ ርዕሰ ሊቃነ ጳጳሳት እርምጃቸውን ማጤን አለባቸው ሲሉም ትራምፕ በወቅቱ በትሩዝ ሶሻል ገጻቸው ላይ ለጥፈው ነበር። ሊቀ ጳጳስ ሊዮ 14ኛም በካሜሮን ንግግር ሲያደርጉም በቢሊዮን የሚቆጠር ዶላር ለግድያ ለውድመት ሲውል እንዳላየ የሚያልፉ መሪዎች አሉ ያሉ ሲሆን አክለውም ነገር ግን ለመድኃኒት ለትምህርትና ለመልሶ ግንባታ የሚያስፈልጉ ሀብቶች የትም አይገኙም በማለት ያለውን ተቃርኖ በንግግራቸው ውስጥም ለማሳየት ሞክሯል። የጦርነት ጌቶች ለማፍረስ ቅጽበቶች ብቻ እንደሚፈጁ የማያውቁ ያስመስላሉ። ነገር ግን ብዙ ጊዜ እንደገና ለመገንባት የህይወት ዘመን ብቻ በቂ አይሆንም ሲሉም ሐሙስ ዕለት ተናግረዋል። ሊቀ ጳጳስ ሊዮ ለ10 ዓመታት ያህል በጦርነት የሚታመሰውን የካሜሮን ክልል ውስጥ ማለቂያ የሌለው አለመረጋጋትና የሞት ሽክርክሪት በማለት አወግዟል። ጳጳሱ በአፍሪካ በሚኖራቸው ቆይታ በ4 ሀገራት 11 ከተሞችን ይጎበኛሉ። በሊባኖስና በእስራኤል መካከል ለ10 ቀናት የሚቆየው የተኩስ አቁም ስምምነት ከትናንት ሐሙስ ምሽት ጀምሮ ተግባራዊ መሆኑ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሊባኖስና በእስራኤል መካከል ለ10 ቀናት የሚቆይ የተኩስ አቁም ስምምነት ትናንት ሚያዝያ 8 ቀን 2018 ዓ.ም ከምሽቱ 11 ሰዓት ጀምሮ ተግባራዊ መሆኑን አስታውቋል። ፕሬዝዳንቱ ይህንን ያስታወቁት ከሊባኖሱ ፕሬዝዳንት ጆሴፍ አውንና ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ውይይት ካደረጉ በኋላ መሆኑን ተገልጿል። ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ከሁለቱም መሪዎች ጋር ጥሩ ውይይት ማድረጋቸው ጠቅሶም ሁለቱም ወገኖች ለ10 ቀናት የሚቆይ ይፋው የተኩስ አቁም ለማድረግ መስማማታቸውና ስምምነቱን መጀመሩን ገልጸዋል። በተጨማሪ ምክትል ፕሬዝዳንት ጂዲ ቫንስ እና የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጨምሮ ሌሎች የአሜሪካ ከፍተኛ ባለስልጣናት ዘላቂ ሰላም ለማምጣት ከሁለቱም ሀገራት ጋር እንደሚሰሩ ገልጿል። ስምምነቱ የተደረሰው በዋሽንግተን ዲሲ በተደረገው ድርድር ሲሆን ይህም በሊባኖስና በእስራኤል ባለስልጣናት መካከል ከ3 አስርት ዓመታት በላይ በኋላ የተደረገ የመጀመሪያው ቀጥታ ግንኙነት ነው። በአውሮፓ አህጉር አሁን ያለው የአውሮፕላን የነዳጅ ክምችት ከ6 ሳምንታት የማይበልጥ ሊሆን እንደሚችል የዓለም አቀፉ የኢነርጂ ኤጀንሲ ኃላፊ አስጠነቀቁም። የአውሮፓ አህጉር አሁን ያለው የነዳጅ ክምችት ለ6 ሳምንታት ያህል ብቻ የሚበቃ ሊሆን እንደሚችል የዓለም አቀፉ የኢነርጂ ኤጀንሲ ኃላፊ ሚያዝያ 8 ቀን 2018 ዓ.ም በሰጡት ቃለ መጠይቅ አስታውቋል። በአሜሪካ እስራኤልና ኢራን መካከል ባለው ጦርነት ምክንያት የነዳጅ አቅርቦቱ እንደተዘጋ የሚቀጥል ከሆነ በቅርቡ የበረራ ስረዛዎች ሊያጋጥሙ እንደሚችሉም አስጠንቅቋል። የኤጀንሲው ዋና ዳይሬክተር ፋቲህ ቢሮል በሆርሙዝ የባህር ሰርጥ በኩል የሚደረገው የነዳጅ የጋዝና ሌሎች ወሳኝ አቅርቦቶች መቋረጥ ያስከተለውንና እስካሁን ካጋጠሙን የኃይል ቀውሶች ሁሉ የከፋ ሲሉ የገለጹትን ዓለም አቀፋዊ ተጽዕኖ አሳሳቢነት አብራርተዋል። ዳይሬክተሩ ለአሶሺየትድ ፕሬስ እንደገለጹት የዚህ ቀውስ ውጤት የቤንዚን የጋዝና የኤሌክትሪክ ዋጋን እጅግ ከፍ የሚያደርግ መሆኑን አጽንኦት ሰጥቶ ተናግረዋል። ይህ ቀውስ ይበልጥ የሚጎዳቸው ሀገራት ድምጻቸው በስፋት የሚሰማው አይደለም። ይልቁንም በታዳጊ ሀገራት ላይ በተለይም በኤዥያ በአፍሪካና በላቲን አሜሪካ በሚገኙ ድሃ ሀገራት ላይ የሚበረታ ይሆናል ብሏል። መረጃዎቻችን እነዚህ ይመስሉ ነበር። ስለተከታተላችሁን እናመሰግናለን። መልካም ጊዜም